እስካሁን ያመንከው እጅግ አደገኛው ውሸት ሌላ ሰው የለጠፈብህ መለያ ስም ነው። ብዙዎቻችን የሕይወት ዓላማችንን ለማግኘት የምንታገለው ማንነታችንን በስህተት ስለተረዳን ነው። ዓላማ ተግባር ነው፣ ማንነት ግን ባህሪ ነው። ዓለም ተሸናፊ፣ ደካማ ወይም የማትረባ የሚል ስም ስር ቀልብሶሃል። ነገር ግን ዛሬ ያ የማንነት ስርቆት ያበቃል። እግዚአብሔር ስለ አንተ የሚናገረውን እውነተኛ ማንነት ስማ። አንተ በስኬትህ ወይም በስህተትህ የምትለካ ተራ ሰው አይደለህም። አንተ የንጉሥ ልጅ ነህ። አምስቱን የአምላካዊ ማንነትህን ምልክቶች አሁኑኑ ተቀበል። አንተ ተቀባይነት ያለህ ነህ። በክርስቶስ ቀድሞውኑ ተቀባይነት አግኝተሃል። አንተ የታጠብክ ነህ። ለዓላማህ የሚያስፈልግህ ጸጋ ሁሉ አሁን በውስጥህ አለ። አንተ የተሾምክ ነህ። የተመረጥከው በአጋጣሚ ሳይሆን በሹመት ነው። አንተ ጽኑ ነህ። በማይናወድ መንግሥት ላይ ቆመሃል፣ አትወድቅም። አንተ እንደራሲ ነህ። አንተ የሰማያዊው ንጉሥ ባለሙሉ ሥልጣን ወኪል ነህ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት ናችሁ። ዛሬውኑ ያንን የውሸት ማንነትህን ቀዳዳ ጣለው። ወደ ቀጣዩ የዓላማህ ደረጃ ለመሸጋገር እውነተኛ ማንነትህን ልበስ። ይህ ትምህርት ለሌሎች እንዲደረስ ላይክና ሼር ማድረጎን አይርሱ። ሰብስክራይብ በማድረግ የንጉሥ ልጆች ቤተሰብ ይሁኑ። አንተ የንጉሥ ልጅ ነህ።